ጋዜጠኛ ሶፎንያስ የግብረ ሰዶም ማለትም የተመሳሳይ ጾታ አፍቃሪ መሆኑ በመረጃ ተጋለጠ። በርካቶች ያላመኑ ቢሆንም ዛሬ በመረጃ የጋዜጠኛ ሶፎንያስን እጅግ አደገኛ አካሄድን እናጋልጣለን። አብራችሁን ቆዩ። በአገራችን እንደዚህ አይነት ድርጊቶች እየተበራከቱ መምጣታቸውን ተከትሎ በቅርቡም በኢትዮጵያ እግር ኳስ ፌዴሬሽን በሴቶች እግር ኳስ ላይ በርካታ የተመሳሳይ ጾታ አፍቃሪዎች መገኘታቸው ተሰምቷል። እንደዚህ አይነት ነገሮች መበረከታቸው ተከትሎ መንግስትም በአፋጣኝ እርምጃ የማይወስድ ከሆነም በትውልድ ላይ የሚያሳድረው ተጽዕኖ ከፍተኛ ነው ተብሏል። በዛሬው መረጃችን እጅግ በተጠናከረ ሁኔታ የጋዜጠኛ ሶፎንያስን የተመሳሳይ ጾታ አፍቃሪ መሆኑን የሚያጋልጥ በቪዲዮም በድምጽም በቴክስትም ማስረጃ ይዘንላችሁ መተናል። ያላመናችሁ ሰዎች እጅግ በትዕግስት ይሄን ቪዲዮ ላይክ በማድረግ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ በትዕግስት እንድታዳምጡኝ በአክብሮት ተጋብዛለሁ ማለት ነው። በአገር ውስጥም በውጭ ሀገር የምትገኙ ውድ የተከበራችሁ የሚኮ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ ሰላም ቆዩልኝ። መልካም ቆይታ ይሁንላችሁ። ውድ የተከበራችሁ ተመልካቾቻችን የተመሳሳይ ጾታ ፍቅር ማለትም ግብረ ሰዶም በአገራችን እጅግ እየተበራከተ መምጣቱ የሚታወቅ ነው። እንግዲህ እንደምታስተውሱት በቅርብ እንግዲህ በጣም በሚያሳዝን ሁኔታ በኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ላይ በርካታ የሆኑ ግብረ ሰዶማውያን መገኘታቸው የሚታወቅ ነው። ይህንን ተከትሎ ውድ የተከበራችን ተመልካቾቻችን አሁን ደግሞ የሰማነው ነገር እጅግ በጣም ያሳዝናል። ከዚህ በፊት በእግረኛው ሚዲያ ላይ የቀረበው ጋዜጠኛ ሶፎንያስ በርካታ ሰዎች የእግረኛው ሚዲያን ባለቤት ተክለ ሃይማኖትን ስንተች ነበረ። ዛሬ ግን ይፋ በመውጣቱ ምን ብለን እግረኛው ሚዲያ እንደምንጠይቅ እንግዲህ እግዚአብሔር ይወቀው። በመጀመሪያ ግን እግረኛው ሚዲያ ላይ የነበረውን ቃለ መጠይቅ በትንሹ አሰማቸዋለሁ። ይሄ ቪዲዮ ከዛሬ 6 እና 7 ወር አካባቢ ይመስለኛል ተክለ ሃይማኖትን በጣም ያስተቸው ቪዲዮ ነበረ። ዛሬ ላይ ይሄ ነገር አይን አውጥቶ መጥቷል ማለት ነው። ምንድነው ቪዲዮ የሚለውን ነገር አብረን እንስማ ውስጥ ነው። እህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተያሰማ እሺ፣ ችግር የለውም። አሁን ለጊዜው ራሱ ተገቢ ያልሆነ ነገር ሰምቻለሁ ብሎ ጋዜጠኛ ተክለ ሃይማኖት ማለት ነው በእግረኛው ሚዲያ ሶፎንያስን እየጠየቀው ነው። ሶፎንያስ የመለሰው መልስ አዳምጡልኝ። ላይ እኔ በሳምንት 2 ቀን ዜና አንባለሁ። ሬዲዮ ፕሮግራም አለኝ፣ ኮንሰሬ ነው እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስ ትንቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? አዎ የቤት እመቤት ነኝ ብሎ ከሌላ ሰው ጋር ቃለ መጠይቅ እያደረገ ነበርና ሶፎንያስ የቤት እመቤት ነኝ ብሎ ለዛ ሰው ይነግራል ማለት ነው። ጋዜጠኛ ተክለ ሃይማኖት ደግሞ የቤት እመቤት ምን ማለት ነው? ይሄ አዲስ ነገር አይደለም ወይ ብሎ ይጠይቋል። አይ ያው የቤት እመቤት ማለት ያው ስራ ቤት ስለመቀመጡ ናም ብሎ ሸውዶ አልፏልና በጣም በርካታ ሰዎች ጋዜጠኛ ተክለ ሃይማኖትን ስንተቸው ነበርና እስቲ ትቀመጣለህ ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ ደግሞ ሰንጥቅ አይደለም። ተመልከቱ፣ የቤት እመቤት የሚለው ቃል ተጠቅሞ ነበርና በርካቶች ጋዜጠኛ ተክለ ሃይማኖት ሶፎንያስን እያፋጠጠው ነበር። በዚያ ወድ ነው የተረዳው ብሎ ሲና አዎ ምን ችግር አለው ብሎ ሲመልስ ነበር መሰሙትና በርካቶቻችን ግን ጋዜጠኛ ተክለ ሃይማኖትን ማለትም እግረኛው ሚዲያን በጣም ስንቃወም ነበር። እንዴት ሶፎንያስ እንደዚህ ጠይቋል ብለን ማለት ነውና እንግዲህ ድምጹ ራሱ ይቀፋል። የዚህ ሶፎንያስ የሚባል ድምጹ ራሱ ያስታውቃል የዚህ አባል መሆኑ ማለት ነው። የመጀመሪያ መረጃ ድምጹ ነው። በጣም የሚዘገንን ድምጽ ነው የሚያወጣውና ሲያዳምጡት ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። በጣም ያሳዝናል። እንግዲህ አብዛኞቹ ጊዜኛ ለወንዶች ሸበላ የሚል ነገር የምንጠቀም አንዳንድ ወንዶችም እርስ በርስ ቆንጆ ምናምን አንባባልም። ሲጀምር ወንድ ልጅ ቆንጆ ቢሆንም ባይሆንም ችግር የለበትም ባይዘው። ግን ይሄ በጣም ቆንጆ ነኝ ምናምን የሚመሳሰሉ ነገሮችን የሴታዊ ባህሪ የሚያሳዩ ወንዶች ኮምፕሊትሊ ወደ እንደዚህ አይነት ነገር የሚሄዳቸው እድላቸው ከፍተኛ ነው እና ይሄን ነገር አልተረዳ ነው። ቤተሰቦቻችን ጋዜጠኛ ተክለ ሃይማኖትን መጀመሪያ አልተረዳ ነው። በቃ ሁሌም እንቸኩላለን። በቃ የሆነ ሐሳብ ለመስጠት የሆነ ሰውን ለመደገፍም ለመቃወምም እንቸኩላለን እና ከዛም በርካቶች በሶሻል ሚዲያ ማንን የተቃወሙት ጋዜጠኛ ተክለ ሃይማኖትን ማለት ነው። እንዴት ታፋጠዋለህ? እንዴት እንደዚህ ይጠይቃል? እንዴት ታሸማቀዋለህ? የሚል
በርካታ ስሞታዎች በጋዜጠኛ ተክለ ሃይማኖት ላይ እንደቀረበ የሚታወቅ ነውና በጣም በሚገርም ሁኔታ ትላንትና እጅግ በጣም ዘግናኝ ዜና እንሰማለን ማለት ነው በቲክቶክ ላይ። እስኪ ይህን ዜና አሰምቻችሁ እመጣለሁ። ይሄ ዜና እውነተኝነቱ ምን ያህል ነው የሚለውን ደግሞ በደንብ በሂደት እናየዋለን። እስኪ አዳምጡ። የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በዚህ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። በትናንትናው ዕለት በአዳማ ከተማ በሌቦች ንብረቴን ተዘርፌ ተደበደብኩ ማለት በፌስቡክ ገጹ ላይ እንግዲህ ያጋራው ጋዜጠኛ ዋሲሁን ይህንን መልእክቱን ካጋራ በኋላ እንግዲህ ደበደቡኝ ያላቸው የአዳማ ልጆች የለቀቁት ቪዲዮ በከፍተኛ ሁኔታ መነጋገሪያ ሆኗል። በቪዲዮ ላይም እንግዲህ ልጆቹ እንዳሉት ነገሩ ሌላ እንደሆነና ጋዜጠኛው ወደ አዳማ ከተማ የመጣው የግብረ ሰዶም ተግባር ሊፈጽም እንደሆነ በቪዲዮ ላይ ተናግረዋል። እናም የተፈጠረው ይህ ሆኖ ሳለ በአዳማ ከተማ ተዘረፍኩና ተደበደብኩ ማለቱ የከተማዋን ስም በሐሰት ማጥፋት ነው በማለት የአዳማ ልጆች ተናግረዋል። ቪዲዮ እንደሰማችሁት ነው። ጋዜጠኛ ሶፎንያስ ወደ አዳማ አቅንቼ በጠራራ ፀሐይ በሌቦች ተዘረፍኩኝ፣ መናሪያ ደርሼ ነው ያመለጥኩት፣ ማንም ሰው አለው ያለኝ ሰው የለም በሚል በፌስቡክ ገጹ ላይ ያስቀምጣል ማለት ነው። የአዳማ ልጆች ደግሞ ነገሩ እንደዛ አይደለም፣ ይሄ ሰውዬ የተመሳሳይ ጾታ አፍቃሪ ነው በሚል ማስረጃ ጭምር ያወጣሉ ማለት ነው። እና ይሄ ዜና ከወጣ በኋላ አሁንም በርካታ ሰዎች ሶፎንያስ ምንም አያደርግም፣ ሶፎንያስ ደግ ነው፣ ሶፎንያስ እንደዚህ ነው፣ አሁንም በቃ ነገሮችን ለማደባበስ የሚሞክሩ በጣም በርካታ ሰዎች በሶሻል ሚዲያ ላይ ያሉና ከዛን ይሄ ዜና ከወጣ በኋላ በርካቶች ቪዲዮውን ማስረጃውን አልተመለከቱም ነበር። አሁን ግን ማስረጃው ግልጥልጥ ከነ ድምጽ ማስረጃው ከተለያዩ ነገሮች ላይ ግልጥልጥ ብሎ ወጥቷል ማለት ነው። እስቲ መረጃ ቀስ በቀስ እናሰማችኋለን፣ እናሳያችኋለን። ከጋዜጠኛ ሶፎንያስ ጋር የተጻጻፉትን ቴክስት አንድ በአንድ እንመለከታለን ማለት ነው። በደንብ አድርጋችሁ አዳምጡኝ። ይሄ ውሸት ነው ልትሉ ስላላችሁ ቴክስቱን ከሰማችሁ ካያያችሁ በኋላ ማለት ነው። ከዛ ቀጣይ የሚሆነው ደግሞ ወደ ቮይስ ድምጽ ማስረጃ ነው። ከዛ ደግሞ ጋዜጠኛ ሶፎንያስ ወደ አዳማ ምን ሊሰራ እንደሄደ በግልጽ ይነገራል። ከዛ መጨረሻ ላይ ደግሞ ጋዜጠኛ ሶፎንያስ ምን እንዳደረገ አሰማቸዋል። አዳምጡ። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚልህ ምንድን ነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ እንግዲህ እንደሰማችሁት ነው ጋዜጠኛ ሶፎንያስ ከሌላ አዳማ ካለ ልጅ ጋር የነበራቸውን የቴክስት ኮንቨርሴሽን ነው። ፈታ እንበል እያሉ ነው ማን ጋዜጠኛ ሶፎንያስ። ይሄ ልጅ ደግሞ አልገባውም፣ ታውቃላችሁ፣ ስላልገባው ግራ ተጋባና ምን ማለት ነው ፈታ እንበል ምናምን ብሎ ሲጠይቀው አይ በቃ ተው አለው። ምክንያቱም ገብቷቸዋል፣ መቼም ፈታ እንበል ያለው ጉዳይ ምን እንደሆነ ገብቷቸዋል። አዳምጡት። ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድነው ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለው ለሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለው ለፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ተሰምታችኋል። ከቲክቶክ ወዴት ሄዱት? ወደ ቴሌግራም ማለት ነው። ቴሌግራም ላይ በግልጽ ለማውራት ነው። ቴሌግራሙ እንዳጋጣሚ ፕሮፋይል ፎቶ የለው። እስኪ እንቀጥል። ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከ። የኔ ውድ የሚለው ቃል እንግዲህ አንድ ወንድ ሲጠቀም በጣም የሚያሳዝን
የኔ ውድ የሚል ቃል ማለት እኔ እስከዚህ ድረስ ራሱ አላመንኩ ነበር ወለት ምክንያቱም ቴክስቱ የሌላ ሰው ይሆናል ኤዲት ይደረጋል ብዬ ማለት ነው። ወደ ዋናው መረጃ እንመጣለን። ገና ነው አላበቃም። አዳምጡ ክልል ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሊ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው። እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል። ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዱን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል ብዙ ሰው ይወዳል አንዳንዱ ደግሞ ይጠላል ምኑ እንደሚጠላ ባይገባኝም ብዬ የሱን እንትን በጣም በሚገርማችሁ ሁኔታ ከወንድ ጋር ነው ኮንቨርሴሽን የሚያደርገው ገላና አሳየኝ እንደዚህ ነገርን አሳየኝ እንደዚህ ነገርን አሳየኝ እያለ ኮንቨርሴሽን ነው የሚያደርገው። ይሄኛው የናዝሬቱ ልጅ ደግሞ አውቆ ገምቶታል። ከዚህ በፊት የሰማው ነገር አለ እግረኛው ሚዲያ ላይ አውቆ ስላወቀ ልክ እንደ ተመሳሳይ ጾታ አፍቃሪ ሆኖ እያስመሰለ ነው እያወራ ያለውና በጣም በሚገርም ሁኔታ እዚህ ጋር አይደለም እኛ እዚህ ጋር አላመንነውም ጭራሽ እንደዚህ ልክ ነው ብለን ይሄን ሰው ያደርጋል ብለን አላመንም። ነገሩ የሚቀጥለው ገና ነው አልጨረስም። ደኩለት ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣ ስለነበረብኝ አልኩት። ወዲያው ምን ብሎ መለሰ ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት የጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድነው ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድነው ያልኩት እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት። ምክንያቱም ይሄ በጣም የሚያሳዝነው ሀገራችን ወዴት እየሄደች እንደሆነ በጣም ነው የሚያሳዝነውና እንደዚህ አይነት የተመሳሳይ ጾታ ፍቅር በሀገራችን ተሰራፍቶ ይገኛል። አሁንም ልጆቻችሁን ጠብቁ ነው የምለው። ነገሩ አላበቃም። ቤተሰቦቻችን ከዚህ ልጅ ጋር የነበራችሁ ኮንቨርሴሽን አላበቃም። ብዙ ነገር ያወራሉ ማለት ነው። ነገሩን ለማሳጠር እንደዚህ ያወሩ መጨረሻ ላይ ምን እንደተባባሉ ለመስማት እንሞክራለን ማለት ነው። እስቲ አዳምጡት። መሰኛ አለኝ በደስታ ትመጣልኛለህ ብዬ ላኩለት ማለት ነው። ከዛ በኋላ የት ልምጣ አለኝ። ስራ የለብህም አልኩት። አውቄ እኔ ያው የከተማ ልዩነት ስላለ ማለት ነው። አለኝ። ከዛ ቶሎ ከወጣ ትደርሳለህ። ቆይ አንዴ ልመልሰው ወደ ኋላ እና ያው ቶሎ ከወጣ ትደርሳለህ በአንድ ሰዓት ውስጥ ትገባለህ። እኔ ያለሁት አዳማ ነው ብዬ ጻፍኩለት ማለት ነው። ምላሹ ምን ይሆናል ብዬ መስማት ስለፈለኩኝ ማለት ነው። ከዛ ወዲያው የፈጠነ ምንድነው ያው እዚህ ጋር እንደምትመለከቱት ሶፊ ይላል የሱ ስትሪዎች ናቸው። እዚህ ጋር የምትመለከቱት የሱ አካውንት ነው። ከዛ እንግዲህ የተባለውም አልቀረም እመጣለሁኝ አይነት ነገር ነው ያለው። እስቲ እዚህ ጋር ተመልከቱት። ከዛ ሩቅ ነህ እኮ ምናምን ብሎ ላከልኝ። ቦታ አለህ ምናምን አለኝ። ደግሞ አዳማ ምን ትርቃለች ምናምን አልኩት። ቦታ አለኝ አልኩት። የራስ ቤት ነው ወይስ የጓደኛህ ምናምን ብሏል። የራሴ ካልተመቸህም መቀየር እንችላለን እሱ አያሳስብም ብቻ ናልኝ አልኩት። ከዛ ናልኝ ይጽፈዋለሁ። አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው። ከዚህ በላይ ብዙ ማሰማት አልፈልግም። በጣም ያሳዝናል። ይሄን ብቻ ከኮንቨርሴሽን ካደረጉ በኋላ ማለት ነው ይሄ ልጅ በቃ ራሱን ልክ እንደ ተመሳሳይ ጾታ ፍቅር አፍቃሪ እንደመሰለ አድርጎ ወደ አዳማ ይጠራዋል ማለት ነው። ጋዜጠኛ ሶፎንያስን ወደ አዳማ ከጠራው በኋላ ማለት ነው እንግዲህ ጋዜጠኛ ሶፎንያስ አገኘው ብሎ ጓዙን ሰብስቦ ማለት ነው መናኸሪያ ሄዶ ከመናኸሪያ የት ሄዳል? ወደ አዳማ። ማንን ለማግኘት? ይሄንን እያስመሰለ ያለውን ወንድን ለማግኘት ማለት ነው። እንግዲህ እዚህ ጋር ነው ወጥመዱ የሚዘረጋው ማለት ነው። ጋዜጠኛ ሶፎንያስ አላወቀም።
ሲጻጻፉ የነበረው ሰውዬ ወጥመዱን አጥምዶለት እንደነበረ አላወቀም ነበር። ስለዚህ ይሄ ነገር ቴክስቱ ኮንቨርሴሽኑ ከተደረገ በኋላ ማለት ነው ጋዜጠኛ ሶፎንያስ ጡል እያለ ወደ አዳማ ይሄዳል ማለት ነው። አዳማ እንደደረሰ ነው እንግዲህ ከፍተኛ የሆነ በደል የደረሰበት ማለት ነው። በማን በአዳማ ልጆች ማለት ነው። ጋዜጠኛ ሶፎንያስ ከተደበደበ በኋላ ነበረ ራሱን ለማስመለጥ ጉዱን እንዳይዘረገፍ ስለፈለገ በአዳማ ከፍተኛ የሆነ የዝርፊያ ወንጀል ተፈጽሞብኛል የሚል ከፍተኛ የሆነ የዝርፊያ ወንጀል ተፈጽሞብኛል የሚል ምን ያደረገው ፌስቡክ ላይ ፖስት ያደረገው ማለት ነው። እንግዲህ ተመልከቱ። አሁን በርካቶች ቴክስት ነው ሚኮ ሳታጣራ አታውራ ልትሉ ይችላላችሁ። ይሄ አይደለም ጉዱ የሚጀምረው ድምጹ ላይ ነው። ድምጹን እናሰማችኋለን። ወደ ቀጣይ ስልክ ኮንቨርሴሽን እንቀጥላለን ማለት ነው። አዳምጡት። ከአዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊያ አዲስ አበባ ነው። ሶፊሻ ወይሻ ሰምበልኝ ብራች ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩት። በቃሽ መልከቱ ታድራለህ ወይ ትመለሳለህ ያልኩት ማደር ያለ ብሎ እየጠየቀው ነው። ድምጹን ቅድም ሄዳችሁ ማየት ትችላላችሁ። ከእግረኛው ሚዲያ ጋር የነበረውን ኮንቨርሴሽን ድምጽና አሁን የስልኩን ኮንቨርሴሽን ድምጽ በደንብ አድርጋችሁ ማስተያየት ትችላላችሁና ይመጣል። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራት ነው። እሺ ሲታይፕ ቻርጀር አለ ወይስ ይችላልምጣ አለ? የፈለከው አይፎን ሲታይፕ በቃ መጣሽ። እሺ እዚህ ጋር የነበራችሁ ኮንቨርሴሽን መጣው የመጀመሪያ ሊመጣ የነበረው ኮንቨርሴሽን ነው። እንግዲህ ስልክ ልውጣቸው ነው ያሰማችሁ። ከዛ በኋላ እስቲ ያለው ነገር እንስማ። ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ሰድ ይበናል። በቃ እሺ ችግር የለም። አረፍ እና ታጥቶ ፏብዬ ነው ጠብቀህ ምን ይሏል? ሻወር ሰድ በእናት ይሏል። ወይ ጉድ ወይ ዘንድሮ። ሲቀጥሉ እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይላል። ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ባግዜ ቢሉቁ እውነቴን ነው። ልጆቻችሁን ጠብቁ፣ ትውልዱን ጠብቁ። ከዚህ በፊት እኛ ስንዋጋበት የነበረው ስንከራከርለት የነበረው ትውልድ ጠብቁ በስተዋል እያልኩ ስናገር የነበረው ለዚህ ነው። በእውነት ነው ማለት ቲክቶክ ሲጀምር በዚህ ነው የጀመርኩትና እባካችሁ ትውልድ ጠብቁ። አሁን የሚታመን የለም በአርቲስቱ ላይ በሙዚቃው ላይ በብዙ ማታመናችሁ ሰዎች ላይ እንደዚህ አይነት ነገር ድርጊት ሰይጣናዊ ድርጊት ገብቷልና ፕሊዝ ልትጠነቀቁ ይገባል። አሁን ማንንም የሚታመን የለምና ልጆቻችሁን እንድትጠብቁ በእግዚአብሔር ስም አሳስባለሁ ማለት ነው። በእውነት እንግዲህ ሁኔታውን አይተን እንጠራለን። ሰው ካስፈለገ እንጠራለን፣ ሌላ ሰው ተጨማሪ ማለት ነው። ምን ያህል ሰው ብዛታቸው እንዳሉ ብታውቁ በጣም ያሳዝናል። እና ውድ የተከበራችሁ ተመልካቾቻችን ለማንም ጠበቃ እንዳትቆሙ። አሁን የሚታመን ሰው የለም። ሀገራችን ተበላሽታለች። ከምሬ የምላችሁ ከምታስቡት በላይ ህጉ ማይጠብቅ ከሆነ መንግስት ይሄን ነገር ችላ ሚል ከሆነ ነገ የማንወጣው አዘቅት ውስጥ እንገባለን። አሁን በጣም እየበዙ መጥተዋል። ውድ የተከበራችሁ ተመልካቾቻችን ይሄንን ቪዲዮ 18 ዓመት በላይ ለሆኑ ሰዎች ብቻ አድርሱ። 18 ዓመት በታች ለሆኑ ቪዲዮ አታሳዩአቸው። ነገሩ በጣም እየከረረ ያለ ጉዳይ። ቶሎ ብለን ማንቋጨው ከሆነ ማንወጣው አዘቅት ውስጥ እንገባለን። ቤተሰቦቻችን ራሳችሁን ጠብቁ። ይሄን ያሰማችሁ እንግዲህ ጋዜጠኛ ሶፎንያስ ወደ አዳማ ከሄደ በኋላ ድብደባ ደርሶበታል በእነዚህ ልጆች። ከዛ በኋላ ተዘርፌያለሁ ተደብድቤያለሁ የሚል ፌስቡክ ፔጁ ላይ ለጠፈው ማለት ነው። አሁን በጣም በሚገርም ሁኔታ ከፌስቡክ ፔጁ ላይ ጋዜጠኛ ሶፎንያስ ቴክስት የጻፈውን መልእክት አጥፍቶታል ማለት ነው። በጣም በሚያሳዝን ሁኔታ እሱ አይደለም ልክ አይደለም የምትሉ ነገር ከዚህ በላይ ማስረጃ የለም። በቃ ይሄ ትክክለኛ ማስረጃ ነው፣ ትክክለኛ መረጃ ነው። ልትጠነቀቅ ይገባል። ይሄ ግለሰብን በአፋጣኝ ተገኝቶ በህግ እንዲቀርብ በእግዚአብሔር ስም እናሳስባለን። በልጆቻችን ስም ነገ በምንወልዳቸው ልጆቻችን ትውልድ ስም እናሳስባለን ማለት ነው። ወደ ተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበር። ላላመናችሁ ሰዎች ነው ይሄን ቪዲዮ የሰራሁት። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።